እሷ ሀቡዬ ባህሬናዊ አግብታ ባህሬን ልጅ አላት። በዛ ነው የምትመጻደቅብኝ። እኔ ባህሬናዊ ነኝ ነው የምትለኝ። ባህሬኒ ኔቨር ልትሆን አትችልም። ባህሬኒ ታግባ ከባህሬኒ ትውለድ እንጂ ዜግነት አይሰጥም አረብ ሀገር። እሷ እንደዛ ነው የምትለው። እና ይኸውልሽ እኔ ምንም ነገር አልፈልግም ከሷ። ግን ሴትዬ ሳትቀር ምንም እንዳትፈሪ ከፈለግሽ እኔ ስራ አስገባሻለሁ አለች። አንቺ ከባህሬን ብትሄጂ እኮ ሌላ ሀገር መምጣት ትችያለሽ። ለምን ቀጥታ ሄደሽ ፖሊስ ጣቢያ እሷ እንዳስታፋችሽ ማስረጃዎችሽን አታቀርቢም? እኔ ገና አቡዬ እንደዛ ማድረግ እችላለሁ። ባይዘወይ አርፋ ካልተቀመጠች እኔ አሁን ላይ መግባት አልፈልግም። ገና ከመጣው ዱባይ ትመጫለሽ፣ ካታር፣ ኩዌት፣ እኛ እናግዝሻለን። ሌላ ሀገር ትሄጃለሽ። ሄደሽ ቀጥታ እሷ ግን ህይወቷ ነው የሚበላሸው። ማስጠፋት የጠፉ ሴቶችን ቤት ኢጃዛ ተከራይቶ ሰብስቦ ማኖር እጅግ በጣም ወንጀል ነው። ማነው የበለጠ የሚጎዳው? ማነው ሞር ተጎጂ? አንቺ ኤኒ ታይም ልትያዥ ልትገቢ ትችያለሽ። ይሄን አምነሽበት ነው። እሷ ግን ትክክለኛ ህይወቷን ወረቀት አለኝ ብላ የምትተማመንበትን ወረቀቷን ነው የምታጣው። ለምን? ወንጀል ስለሆነ። እኔ ሀቡዬ ሞር ፓወርፉል እኮ መጀመሪያ እንደዛ ስታረግ እኔ ፖሊስ ጣቢያ ሄጄ እጄን ሰጥቼ ሀገሬ ገብቼ እንደዛ ነበር ያሰብኩት። ግን ሳስበው አንደኛ እዛ ጋር ጀምሬ የመጣሁት ነገር አለ። ልጄን የግል ትምህርት ቤት ነው የማስተምረው። ያለ አግባብ መግባት አልፈልግም። ለዛ ብዬ ነው ታግሼ ቁጭ ያልኩት ሀቡዬ እንጂ እኔ እንደገባሁ የትም ሀገር ሄጄ መስራት እችላለሁ እግዚአብሔር ጤና እስከሰጠኝ ድረስ። እኔ ይሄንን ብዬ በተቀመጥኩበት ፎቶዬን ቆንጆ ፎቶ ስለጥፋ ሀቡዬ ፎቶዬን ስክሪንሻት እያደረገች ፎቶዬን ነው የምትለጥፈው። ፎቶዬ ምን ያርጋል? እንኳን ማስረጃዎችን አቅርቢ። ለምሳሌ ከእሷ ጋር አውርታችሁ የምታውቁትን ቮይስ እኔ ከፍትና ቮይሱን የአንድ ሰው ቮይስ ነው ወይስ የተለያየ ነው የሚለውን እናስተያያለን። መጀመሪያ አንቺና እሷ እንደምትተዋወቁ ማስረጃ አቅርቢልን። ግሪን ጋላሪ አብርተሽ አብራችሁ የተነሳችሁት ፎቶ ኦኬ። ክሊንጋራሊ እኔ ማብራት እችላለሁ። እንዴት አድርጌ ነው? ክሊንጋራሊ እኔ ማብራት እችላለሁ። እንዴት አድርጌ ነው? ክሊንጋራሊ እኔ ማብራት እችላለሁ። ለቅስና ድጋሚ ያስገባሻለሁ ማሪ ተደወለብሽ መሰለኝ። ለቅስና ድጋሚ ያስገባሻለሁ ማሪ ተደወለብሽ። ጋይስ እንደኔ ጉድ ነው። ኦ ማይ ጋድ ራሴን አሳመመኝ ጩኸቱ ሲደጋግም። ስልክ ከተደወለ ገስት ላይ ሆናችሁ ስልክ ከተደወለባችሁ እንዲህ ነው የሚያስተጋባው። እሺ አስገባት ድጋሚ ተጻፈ ነው። አስተፍታኛለሽ ብለሽ ፖሊስ አሳውቂት ተጠፋ። ኦፍኮርስ እንዴ እሷ ወንጀል እየሰራች እንደዚህ እኮ አንዳንድ ሰዎች ፐርሰናሊቲያችሁ በጣም እኮ ነው። እኔ አንቺን በሆን ቀጥታ ፖሊስ ጣቢያ ሄጄ እንዴት እንደተዋወቅን ስልኬ ላይ ካለው ማስረጃ ጋር እንዴት እንዳስጠፋችኝ ዝር ከማን እንደሚልስ እናያለን። ይራ ነው ወይ ነኝ አይት ምንም የማጣው ነገር የለም። ዞሮ አንድ ቀን ተይዤ መግባት አይቀርም። በአንቺ ከባፈ ይዘን ገደል እንገባለን። ለ20 ዲናር የቤት ኪራይ አትለቂም ብሎ የሁሉ ምንነት የሁሉ ጉልበተኝነት አለማወቃችሁ። አንዳንዴ ሰው የሚጫወትባችሁ መታችሁ የት ድረስ እንደሆነ ምን ማድረግ እንደምትችሉ ስለማታውቁ ነው። ምን ማድረግ እንደምትችሉ የት ድረስ መጓዝ እንደምትችሉ ስለማታውቁ ነው። መጠንቀቅ ያለበት ወረቀት ከሌለው ወረቀት ያለው ነው መጠንቀቅ ያለበት። ወረቀቱን ላለማጣት ስንት ብር ይከፍልበታል ወረቀቱን። ባልሽ ዜጋ ብሎ ለምትዳኙ በህግ እንጂ በባልሽ ዜግነት አይደለም የምትዳኙ። ዜጋ ግብታችሁ ስለምትኖሩ ከሌላው የተለየ ስልጣን ያላችሁ የሚመስላችሁ ምናምን ኖቲንግ። እንኳን አንቺ ኢትዮጵያዊ የሆነ ዜጋ ስላገባች ቀርቶ አንዲት ካታሪ ከሌኩል ነው ፍርድ ቤት ከቆምን የምንዳኘው። በዜግነት የሚባል ዳኝነት የለም። እና በቃ እንደዚህ መብቱን የማያውቅ ሰው ላይ ምናምን ነው አቅማችሁን የምታሳዩት። እሺ አብራችሁ የተነሳችሁት ፎቶ ያ ላክላት አንተዋወቅ አላቃትም ያለችው
ኦኬ ልጅቷ እቺ ናት። የመጀመሪያ አከራይ እቺ ናት። አስከፊና አከራይ እቺ ናት። ኦኬ ሶ አላቃትም ብላለች። አብረው የተነሱትን ፎቶ ደግሞ ላሳያችሁ። መጀመሪያ አከራይን ፊት እንድታዩ ፈልጌ ነው። ከዛኛው አብረው ካለው ፎቶ ጋር እንድታመሳስሉት። አንድ ሰው ናት አይደለችም የሚለውን አንድ ሰው ናቸው አይደለም የሚለውን። ሃይማኖት አንቺ ቅንድብሽ ላይ 2 መስመር ያለብሽ ነሽ። እሷ የጆሮ ጌጥ ያደረገ የአፍንጫ ጌጥ ያደረገችው ናት አይደል? አሁን እዛ ጋር ቀላ ያለች በፊልተር ፎቶ ያሳዩአችሁና እቺና አሁን ያሳዩአችሁ ፎቶ አንድ አይነት ሰው ናቸው አይደሉም? እቺ ደግሞ ሃይማኖት እየተዛተባት ያለችው ናት። እየጻፈች ነው ኮሜንት እናስገባ። እሺ ካልተዋወቃችሁ እንዴት አንድ ላይ ፎቶ ተነሳችሁ? እዚህ ጋር አንቺና ሃይማኖት ካልተዋወቃችሁ እንዴት አንድ ላይ ፎቶ ተነሳችሁ? የማይተዋወቅ ሰው አብሮ ፎቶ ይነሳል? እሺ ሌላው ደግሞ ቤት ውስጥ ኢጃዛ ቤት ውስጥ አብሮ ፎቶ የላችሁ? አለ አብዬ እሱን ላኪልኝ። ይሄ ቤተክርስቲያን እኮ ነው። ቤተክርስቲያን ስለሆነ ከጎኔ ተቀምጣ ፎቶ አንስታኝ ነው ትላለች። ኢጃዛ ቤት አንድ ቤት ነው የምፈልገው። አንድ ቤት አንድ ኢጃዛ ቤት እንደምትኖሩ ማስረጃ። ደግሞ ባህሬን ያገባ ሰው ከከዳማ ጋር ተቀራቅሞ ይኖራል እንዴ ጋይስ? ይስ ባልየው ድሃ ነው። አረብም ማግባታችሁ ኢጃዛ ቤት ትኖራላችሁ? አበሻ ያገባ ኢጃዛ ቤት በማይኖርበት ዘመን ታዲያ ለምን ነው አረብ የምታገቡት? አረብ የምታገቡት ፍቅር ይዟችሁ አይደለም መቼም። አረብ የምታገቡት ከአበሻ የተሻለ ህይወት ይሰጠናል ብላችሁ በወንድ ያልፍልናል ብላችሁ ማለት አበሻ ወንድ ጥሩ ህይወት አያኖረንም፣ ከአረብ ወንድ የተሻለ ህይወት ያኖረናል ብላችሁ የምታገቡት መቼም ከአረብ ጋር ፍቅር ይዟችሁ አይደለም፣ ተፋቅራችሁ አይደለም። ታዲያ ከአረብ ጋር ነው ተጋብታችሁ ከአበሻ ያነሰ ህይወት የምትኖሩ ከሆነ ምን ያደርግላችኋል? ፍቅር ነው ብቻ እንዳትሉኝ። አዎ ይኖራሉ ያውቃሉ። እና ለምኑ ነው ታዲያ አረብ የተፈለገው? ለቋንቋው ነው? አረብኛ ለመማር ነው? ለመልመድ አረብኛ ፎርዋት እንግዲህ የምናውቀው አበሻ ሴቶች ሌላ ዜጋ የሚያገቡ ይሄ ኢጃዛ ቤታችሁ ምግብ እየበላችሁ ወደታችሁ ሹሩባ የተሰራችሁ ናት እሷ? በትክክል ኦኬ። ታዲያ ባህሬን ካገባች ባህሬን ያገባ ሰው እንዴት ከዳማ ጋር ከመዳም ቅመም ጋር ኢጃዛ ቤት አብሮ ይኖራል? አቡዬ ለዛውም እኛ ነን እኮ ሁሉ ነገር የምናማላላት። ማርያምን እኔ ማለት ፈልጌ አይደለም፣ ግን እሷ ትራፊ እየበላሽ ነው የኖርሽው ስላለችኝ ነው። ችግር የለውም ትራፊ እየበላሽ ነው የኖርሽው ትበልሽ፣ ችግር የለውም። ግን ባህሬኒ የት ይተኛል? ባህሬኒው እናንተ ፊት የለም። እሱማ ባልየውማ የለም። አሁን ባልየው ሞቶባታል አሉ። ግን መጀመሪያም እሱ ስለሷ ሂስትሪ ማውራት አልፈልግም። ግን ታዲያ እኮ ትወርሳለች እኮ ዜጋ ሆኖ ቤት የለውም እንዴ? ቤት ትወርሳለች እኮ ከሞተ። አቡዬ ሌላ ብላችሁ ባህሬን የምትሉት እናንተ የተነገራችሁን ሁሉ የምታምኑ የቀላ ሁሉ አረብ የሚመስላችሁ፣ ኔፓሊውም አረብ ይመስላችኋል፣ ፓኪስታኒውም አረብ ይመስላችኋል። እኔም ያንቺን ወሬ አምኜ ደግሞ ባህሬኒ ማለቴ እሷ ነች እኮ ያለችው። ምን አውቃለሁ? ስለተባልሽ ብቻ ታምኛለሽ እንዴ? ባህሬኒ ዜጋ ያገቡትማ ማሪ የሚኖሩት ቪላ ቤት ውስጥ ኦኬ። ዜጋ ያገባው ሴቶች እያየናቸው ነው የሚኖሩት ቪላ ቤት ውስጥ፣ የሚነዱት ላንድ ክሮዘር ኦኬ። ኢቭን አይነዱም እነሱ በላንድ ክሮዘር ከኋላ ተቀምጦ ከፊት ሹፌር እየነዳ ነው የሚሄዱት። ኢጃዛ ቤት አይኖሩም ዜጋ ያገቡ ሴቶች። እሺ እቤት ራሱ የምትወጣው ያስጠፋቻቸው ልጆች ሲሄዱ ውጩን የምታየው እነሱ የታክሲ ከፍለው የሆነ ቦታ ልታደርሳቸው ስትሄድ ነው እኮ። ታዲያ ለሌላ ጊዜ ስትናገሪ ዝም ብለሽ የተሰጠሽን አታውሪ። ባህሬን እያልሽ ኦኬ። ይሄ የባህሬንን ስም ማጥፋት ነው። እሺ አቡዬ ባህሬን ያገቡትን ያቸው ጠይቂ። ቪላ ቤት ውስጥ ነው የሚኖሩት ለብቻቸው አንድ ቪላ።
የትም ቦታ አረብ ዜጋውን ያገባ ሰው ቪላ ቤት ውስጥ ነው የሚኖረው። ሹፌር፣ ሰራተኛ ቤት ውስጥ ከአንድም ሁለት ሰራተኛ ሹፌር ምናምን ፋፈሽ ያለ ላይፍ ነው የሚኖሩት። እሱን ፈልገው መሰለኝ አረብ የሚያገቡት አይደል? ቦይሱን ክፈችው ሀቡዬ፣ ቦይስ ልኬልሻለሁ። እሺ ባንዲ ስፒከር የላምጣው ጋይስ። በዛውም እንደው ውሃ አመጣለሁ። የስልኬ ድምፅ ብዙ አይሰማም። ከዛ ለኔ የሚላከችውን ከፍትና እናመሳስላለን። አንድ ሰው ነው በፎቶ አረጋግጠናል፣ በድምፅ ደግሞ እናረጋግጣለን። ቪዲዮም ደግሞ ካላችሁ ላኪ። ቪዲዮ ካለሽ ላኪ። በምስልም በፎቶም በቮይስም በሁሉ ነገር ነው የምናረጋግጠው አለ። እሺ ወይ ባህሬኒ በጣም ያስቁኛል። እንደዚህ አይነት ሰዎች ዜጋ ነው ያገባሁት እና ልክሽን አስገባሻለሁ። ዜጋ ስላገባው ሀገሩ ሀገሬ ነው አይነት ጨዋታ። በመጨረሻ ኢጃዛ ቤት የምትኖረውን አጠገኝ ባህሬን ተዋረደ አላለች። ኢጃዛ ቤት ተሸሽጉ ከሴቶች ጋር እየኖሩ የዜጋ ሚስት ነን ብሎ ሳይንስ አለ እንዴ? የዜጋ ሚስቶችን አላያችሁ? እሺ እሷ ደግሞ ይኸው በዚህ ጋር ደግሞ የላከችልኝ አንቺ እሷን የሰደብሽበት ምንድን ነው? ይቺ ቆሻሻ ብለሽ ብሔሯን ሰድበሻል። ትክክል ነው? የአንቺ ፖስት ነው ይሄ። እንኳንናት ስቲል እኔ ለልጅሽ የተናገርኩት ታዲያ እንዴት አላቃትም ትይኛለሽ? ራስሽ ይኸው ቪዲዮዎች እየላክሽ መጀመሪያ አላቃትም ሃይማኖት የምትባል ልጅ አላቅም አላልሽኝም? እያየሽ ነው ላይቭን። ማን ነበር ስምሽ? እሙዬ እመቤት አላቃትም ሃይማኖት የምትባል ልጅ አላቅም አላልሽኝም? አላውቃትም ብለሽ አሁን ደግሞ የሰደበችሽን ቪዲዮ ምትልኪልኝ። መጀመሪያ እኮ አላቃትም አልሽኝ። አክብሬ ጠርቼሽ እየጠበቅንሽ ነው። ነይና መናገር የምትፈልጊው ነገር ካለ ሃይማኖት የምትባል ልጅ መጥታ አንቺ እንዳስጠፋሻት እና እኔ እስካስጠፋሽ ድረስ ባህሬን ላይ እስካለሽ ድረስ ከኔ ቤት ኢጃዛ መውጣት አትችይም ብለሽ በጉልበት ቤትሽ በግድ እያኖርሻት እንደሆነ እኔ ሃይማኖት የምትባል ልጅ አላቃትም አስጠፍቼ አላቅም፣ ሃይማኖት የምትባል ልጅም አላቅም ብለሽ ቮይስ መለሽልኝ። ከዛ ቮይሱን ላይቭ ላይ ላሰማ ስደልቹ እኔ ግን አስቀድሜ ጠንቃቃ ስለሆንኩኝ ወደ ሌላኛው ስልኬ ላይቭን እያየሽ መሆኑን ማረጋገጫ ቮይሱን ላሰማችሁ ስል ድልት ስታረጊው እኔ ወደ ሌላ ስልኬ ፎርዋርድ አድርጌው ነበር። በሰከንድ ቀደምኩሽ። ለምን አላቃትም ብለሽ ቮይስስ መደለት ለምን አስፈለገ? አንደኛ። ሁለተኛ ነገር ሀቀኛ ሰው ኮሽ ቮይስ ለምን ትደልቻለሽ? እኔ መያዝ የጠቀመኝ እንጂ ቀደምኩሽ ሳትቀድመኝ እንጂ። ሁለተኛ ነገር ደግሞ አላቃትም ላልሽው ልጅ ቪዲዮ ሰደበችኝ ብለሽ ቪዲዮ ለምን ትልጋለሽ? አታውቂያትም አይደል? ቃልሽ ለምን አንዳይሆን? እኔ ሰድቢያት ሳይሆን ነገር ባይልሽ ውጥር ባቲ ቤት ኪራይ ከፍል ነበረ አስፈራራሽኝ ብዬ ነው የፖስተትኳት። እኮ ትመላለሳላችሁ ሁለታችሁ እንደ ባልና ሚስት። ፎቶዬን ነገር ባይልሽ ነገር ብለሽ ውጥር ባቲ የቤት ኪራይ እየከፈልኩ ኖር ነበር ብለሽ ገጠሽ። ባይልሽ ነገር ውጥር አትበይ ብዬ ፖስት ታረኩኝ። አንቺ ራስሽ ነገረኛ ነሽ እኮ ይሄ ራሱ ነው። አውዬ ነገረኛ ሳይሆን ነሽ እንዴ? እየተመላለሽ ፈራጅኝሽ
እኔ ቦይሱን አሁን እንደምትተዋወቀ እሺ፣ ቮይሱን ልክፈት። እሺ ቆይ እኔ ብዙ እንዳታስፈሩኝ። ምን ልታወሪ ፈልግሽ ነው? እያወራሽ እኮ እየሰማሁት ነው። ምን ልታወሪ ፈልግሽ ነው? ሌላ ማንሽ አንቺ? ስራ አስገባሽ እኮ እኔ ነኝ። እሙዬ ናት እኮ ስራ አስገባሽ። እሙዬ የፈለገች ማድረግ ትችላለች። ራሷ ላይ ስትመሰክር ጋይዝ። ኦኬ እሙዬ ናት ስራ ያስገባችሽ። በጣም ጥሩ። ያስጠፋችሽስ ብላ የመሰከረችበት የለሽም? ቆይ አልጨረስንም። ስለዚህ ብዙ አላወራም። ለዛ እኮ ነው እኔ ብዙ አላወራም የምለው። አርፈሽ ቁጭ በይ፣ ስራሽን ስሪ። የቤት ኪራይን በወሩ ላኪ። አሁኑ በዛ ኖሮ 40 ብር ነው የሚሆንብሽ። ሌላ ብዙ መዘዝ ሳይመጣብሽ በልቶሻል። እኔ አላውቅም። ስለዚህ ብዙ መሯት አልፈልግም። እኔ አንቺ ጋር ማለት ነው ከትልቅ ሴት ጋር ብዙ መሮት አልፈልግም። ትልቅ ሴት ነሽ፣ ለዛ ነው ዝም አልኩሽ። ስለዚህ ስርዓት ኖርሽና በስርዓቱ አንገትሽ እንደፍትሽ ስራሽን ብትሰሪ ወሬ ከዚህ መምጣቱ አቁሜሽ ስራሽን ብትሰሪ የቱ ነው የሚያዋጣሽ? የቤት ኪራይ ደግሞ ወደሽ ነው መጥተሽ ትከፍላለሽ። ሌላ ተጨማሪ ስልኬ ላይ ቦስ እንዳታርጊ። ይሄ ያሽ ቦስ አታርጊ። በስርዓቱ ሞራት ካልሽ በስርዓቱ አውሪ። እኔ እንዳንቺ እንትን ገለባ አይደለም። ድሮ አውቃቸዋለሁ። እኔ ድሮም እኮ ተረት ነበር። ምን ተረት ነበረው? ጠፋብኝ። ተረቱ ጠፋብኝ። እንዱ ነግርሽ ነበር ተረቱ። እና ስራሽን ብትሰሪ ነው አማራጭ። እንደኔ ስራሽን ብትሰሪ ነው የሚያዋጣሽ። አፍሽን ዘግተሽ እግርሽና እግርሽን ሰብስበሽው ስራሽን ብትሰሪ ይሻልሻል። የሚያዋጣሽ እሱ ነው። የቤት ኪራይም በየወሩ ትከፍላለሽ። እስከ አስገባውሽ እስከ አመጣውሽ መዳም ቤት ትከፍላለሽ። ገብተሻል? እኔ ኦልሬዲ ጨርሻለሁ እኮ። የማን ጊዜ? የኛ ነው ጊዜ። እሺ ስም የኦሮሞ ባለ ጊዜ ነው ያለው እኮ። ታዲያ አማራ መብት የለውም ማለት አይደለም። እኔ በነገራችን ስለ ብሔር እኔ አይመለከተኝም። እንደዚህ ብሔርን ሜንሽን ባታረጉ ደስ ይለኛል። እሺ የኛ ነው ጊዜ እያለች መዘፍነው እሷ ናት። ይሄኛው ቮይስ ልካለች ሳይሆን ተደዋውላችሁ ስታወሩ ሪከርድ አድርገሽ ነው። ቮይስም አለኝ ስናወራም ደግሞ እንደዛ አለችኝ። እኔ ምንም ማለት አልችልም እኮ አቡ። ይሄው እንደሰማሹ ነው። በቃ እንደዚህ ስትለኝ ነው እኔ ደም የሚፈለው። በቃ እኔ ምን ትሁን ዘሯን ጠይቂያት አይደለም ያስጠፋችኝ የጠፋሁት። እኔ ግን ወሎዬ መሆኔን ነግሬያታለሁ። ይሄንን ብቻ ነው የማውቀው። ከዛ በኋላ ላይ ነው ራሷ ያወራችሁ። በብሔር ለመሸሸግ አትሞክሩ። እኔ በብሔር የምሸሸግበት ምንም ነገር የለኝም። እኔ ግን በሄድኩበት ሁሉ ማን እንደሆንኩኝ ከየት እንደመጣሁኝ ያወራለሁ። እሺ ይሄኛውን የፖስተችው እሷ ናት። አንቺን ፎቶሽን ለጥፋ የእቁብ ብር ቆይ ሰላም ባህሬን የምትኖሩ ወንድሞቼ ባካችሁ ይችን በምስሉ ላይ የምታዩት ሃይማኖት ፈታ ነው ትባላለች እና እቁብ የ10 ልጆች ሁነው ገብተው እሷ በመጀመሪያ ተቀብላ ጠፍታ፣ እባካችሁ ጃዛ ቤት ያላችሁ ሰዎችም ልጅቷን የምታውቁ ከታች ቁጥሬን አስቀምጣለሁ፣ ደውላችሁ አናግሩኝ። አላቃትም ብለሽ ነበር እኮ እናቴ። እባክሽ ዝም በይ፣ እኔ ላውራበት። ልጅቷ ላይፉን እየተከታተለች ነው፣ እያንዳንዱ ነገር በዋትሳፕ ዝግልኝ። አላቃትም ብለሽ ነበር፣ ግን ይኸው ራስሽ በራስሽ አካውንት የፖስተችው ፎቶ አለጥፈሽ የ10 ልጆች እቁብ ይዛ እንደሄደች አልሽ። ፓስፖርቷንም ካስጠፋሽበት መዳም ቤት ሄደሽ ፓስፖርቱን አምጥተሽ ፓስፖርቷንም ፖስተሽ። የሰው ፐርሰናል ኢንፎርሜሽን የሰው ፓስፖርት መፖሰት ወንጀል መሆኑን ታውቂያለሽ። ኤምባሲ ሄዳ ከሳሽ፣ ኤምባሲ ተጠርተሽ ይቅርታ ጠይቀሽ ፖስቱን ደለትሽው አይደል? ለምን ይሄ ሁሉ አምባገነንነት ያስፈልጋል? አስጠፋሻት፣ አልተስማማችሁም፣ ለቃ መሄድ ትችላለች አይደል እንዴ? አንድ ሰው እኔ ካስጠፋሁት ዘላለሙን እኔ ኢጃዛ ቤት የመኖር ግዴታ አለበት እንዴ? በበቃው ሰዓት ይሄዳል። እሺ አንቺ የእቁብ ብር ስንት አለብሽ?
ያቁብር አቡዬ 3 ሰው ሲቀር ነው እኔ ቤት ክራይ አልከፍልም ያልኳትኝ። እሷ ጋር 240 ብር አለባት። እኔ ያለብኝ 240 የባህሬን 240 ዲናር ስንት ነው በኢትዮጵያ? እኔ እንጃ አባዡ አሁን አቡዬ አሁን 455 ነው አሁን አባዡ። እሺ 200 አለባት። እኔ 200 እኔ ያለብኝ 60 ዲናር ነው። ከ300 ሲቀነስ 240 ዲናር 60 ዲናር አለብኝ። 240 ዲናር እሷ አለባት። ሻንጣዬ እሷ ጋር ነው። ሃይማኖት የጠየቁሽን ብቻ መልሽ። ይቆይ እሷ ስንት አለባት? አጭር መልስ 240 ዲናር 240 ሲባዛ ስንት ነው ያልሽኛው? ምን ዛሬ 475 እያለው ሲባዛ በ475 ይሆናል 114,000 እሷ አለባት። የምንድን ነው ይሄ 240 ዲናር እሷ ያለባት የምንድን ነው? እኔ የሰጠኋት መጀመሪያ አስፈራርታኝ የተቀበለችኝ ነው። ይሄ ቤት ክራይ መክፈል ሃይማኖት አስቀምጪልኝ ብለሻት ነው? አበድረሻት ነው ወይስ የከፈልሽው የቤት ክራይ ነው? 240 ዲናር 240 ዲናር የከፈልኩት ነው። አስቀምጪልኝ ብያት አይደለም። ታዲያ የከፈልሽው ከሆነ እኮ ኖርሽበት አለቀ። እኔ መኖር ሳልፈልግ ነው አቡዬ፣ እያስፈራራችኝ እኮ ነው። እሷ ከፈልሽ ሻንጣሽ ተቀመጠ። ስራ እሷ ስላስገባችኝ ወደ ኢትዮጵያ በፖሊስ አስይዝሻለሁ እያለችኝ ነው የግድ ስከፍል የነበረው። እኔ መክፈል ሳልፈልግ እኮ የዛነት መቼም ነበር መክፈል ሳትፈልጊ የማንድም ሳትከፊ ነበር መምጣት የነበረብሽ። ከፈልሽ አላስገባኝ ብለሽ እኮ ነው አቡዬ። እኔ እየጻፍኩኝ አላስገባኝ አልኩሽ ነው ማስገባሽ። አትጩሂ እንደማመጥ። ቆይ እሺ 240 ዲናሩ የከፈልሽው የስንት ወር ነው? በወር 20 ዲናር ከሆነ የቤት ክራይ የስንት ወር ነው? 240 ዲናር የ7 ወር 20 ዲናር 140 ዲናር 100 ብር ደግሞ ስታስጠፋኝ 100 ዲናር። ስለዚህ በ100 ዲናር የማስጠፊያ ነው። ተነጋግረሽ ነው በፌስቡክ ቲክቶክ ተዋወቃችሁ። ተነጋግረሽ 100 ዲናር የመጥፊያ ከፈልሽ። አንድ የ7 ወር የቤት ክራይ ደግሞ ሻንጣሽ 7 ወር እሷ ቤት የተቀመጠበት 240 ዲናር አለቀ፣ ተንጣጣ። አሁን እኮ የምናወራው ስለምትዝትብሽ ነገርና ያለ ስምሽ የቁብር አልከፈለችም ብላ ስላወራችሁ ነገር እንጂ አምነሽበት የከፈልሽውን ነገር ስትጣሉ ዛሬ መልሱልኝ። እኔ ውሸት ነገር አልወድም። እኔ ለሐቅ ነው ሁሌ የምቆመው። እዚህ ጋር የተከፈለ ነው። 7 ወር ሻንጣሽ እሷ ቤት ተቀምጧል። ማንም የማንንም ሻንጣ በነፃ አያስቀምጥም። ትክክል። ግን ዛቻዋል እኔ ባለ ጊዜ ነኝ ገለመኔ ነኝ የምትለው ይሄ ብልግናዋን እንቃወማለን። አንድ ሁለተኛው ነገር ደግሞ አንቺ የቁብር ስንት አለብሽ? የቁብር 3 አለብኝ። በዚህ ምክንያት ስንጣላ እንደውም የፈለግሽውን ነገር አምጪ የቁብር ከዛ የሰጠውሽ 240 ብር ላይ ልጆቹን ክፈይ፣ እኔ አገባኝም፣ የምትፈልጊውን አምጪ አልኳትኝ። ከመዳሟ ጋር ያስገባች ስራ ቦታ ጋር አጣልታ አስወጣችኝ። እኔ ሌላ ስራ ተፈልጎልኝ ገባሁ። ታዲያ ቁብ ሰዎቹ ምን አገባቸው? የቁብር 100 ዲናር የጠፋሽበት ነው። ማንም ሰው በነፃ አስጠፋም። በነፃ አታስጠፋሽም። መቼም የእናትሽ ልጅ አይደለችም። 100 ዲናር የማጥፊያ የልጅቷ ብልግና እመሰክራለሁ። ባለጌ ናት። ለምን ቮይሷን ሰምቼ ስትዝትብሽ ስታስፈራራሽ፣ አምባገነን ናት፣ ጉልበተኛ ናት። ትክክል አይደለችም። አንቺም ደግሞ ትክክል ያልሆንሽበት ነገር በሰላም ሰዓት በደህና ሰዓት ተስማምተሽ 100 ዲናር ከፍለሽ አስጠፋችሽ። ከጠፋሽ በኋላ ደግሞ የ7 ወር የቤት ክራይ ደግሞ 7 ወር ሙሉ ሻንጣሽ እሷ ጋር የተቀመጠበት ኦፍኮርስ በነፃ ማንም የማንንም ሻንጣ አያስቀምጥም። በዚህ ዘመን እኔ ልንገርሽ አቡዬ 100 ዲናር ስጠፋ አልተስማማሁም እኮ ነው የምልሽ። እኔ የወጣሁት የተቀበለችኝ የሆነ የራሱ ያገሩ ሰው እባክህን እርዳኝ ብዬው ግማሽ መንገድ ላይ መጥታት አልተስማማሁም ያልሽው በነፃ ማንንም አያስጠፋም። እኔ ጠፍቻ አቡዬ ይኸውልሽ እኔ የፈለኩት እሷ መጥታ እንድትወስደኝ ነው። 100 ዲናር እንደምከፍል አልነገረችኝም እኮ ነው የምልሽ። እቤት ከሄድኩ በኋላ ነው 100 ዲናር ነው ማስጠፊያ ብላኝ ሰርቼ። በነፃ እሷ ምንሽ ናት የምታስጠፋሽ? የእናትሽ ልጅ ናት በነፃ የምታስጠፋሽ? እኔ ከኢትዮጵያ ስመጣ አስቤበት ነው የመጣሁት እንደምጠፋ። እኔ የምፈልገው ማረፊያ ብቻ ነበረ። የራስሽን ችለሽ መጥፋት ነው። እሷን ቲክቶክ ላይ አናግረሽ ተዋውቃችሁ አስጠፋችሽ። የማስጠፊያ 100 ዲናር ነው። ስለ ገንዘቡ ይኸውልሽ ግዴታሽ ነው። የጠፋሽበትን የመክፈል ግዴታሽ ነው። የ7 ወር የቤት ኪራይ የመክፈል ግዴታሽ ነው። ሻንጣሽ ለምን አንድ ፌስታል አትሆንም? በቤቷ እስከተቀመጠ ድረስ የቤት ኪራይ የመክፈል ግዴታሽ ነው። አሁን ወደሚቀጥለው ጉዳይ እንሂድ። አንደኛ
እቁቡን ተስማምተሽ የመጀመሪያ ከበላው ሰው ስለማላምን የመጀመሪያ ከበላው እጥላለሁ ብለሽ እቁቡን ገባሽ። ከዛ በኋላ የመጀመሪያ በላሽ። ከዛ እየከፈልሽ ቆይተሽ ከአከራይ ጋር ስትጣይ የሶስቱ ምን አገባቸው እነዚህ ሶስት ምስኪን ሰዎች? የእሷን በቀል፣ የእሷን ንዴት፣ እሷ ያደረገችብሽን ክፋት እነዚህ ሶስት ቁጣዮች ላይ የምትበቃያቸው እነሱ ምን አጠፉ? ሶስቱ። እኔ ልንገርሽ አቡዬ፣ እኔ መጀመሪያ እሷ እንዳስገባችኝ 100 ዲናሩ ግዴታ መክፈል አለብሽ ስትለኝ መጀመሪያ እኔ ምንም በስ ደቂቃ انا بحكيها مدام عادي መጀመሪያ ስጠፋ ማለት ነው እኔ 100 ዲናር እንደሚከፈል አልነገረችኝም። ገባሽ አቡዬ? እቤቷ ስገባ ግዴታ ትከፍያለሽ ማስጠፊያ ስትለኝ እሻልኩኝና ሰርቼ ከፈልኳት። ከዛ እሱም ይሁን እሺ ብዬ ከፍዬ እኔ ግን በየወሩ ቤት ክራይ መክፈል አልፈልግም። መዳም ቤሉ ታዲያ ሻንጣሽን ለምን አስቀመጥሽ? ሀብለሽ ስራ ስትገቢ ሻንጣሽን ይዘሽ መውጣት ነበረብሽ። ሻንጣሽን አስቀምጠሽ የቤት ክራይ አልከፍልም የለማ። በየትኛውም አረብ ሀገር ህግ ሻንጣውን ያስቀመጠ የቤት ክራይ መክፈል አለበት። አከራዮች ምንም ክፉ ቢሆኑ እኔ ግን ሀቅን አልክድም እንዴ እኮ እኔ ልንገርሽ አቡዬ፣ እሷ ያለችኝን እኮ ነው የምነግርሽ። እውነት ካላት ትምጣም ነው ማሪ። ሻንጣሽን ይዘሽ ካልወጣሽ ድረስ ምንም ይሁን ምክንያቱ ሻንጣሽ እዛ ቤት አንድ ፌስታል እዛ ቤት ካለሽ የመክፈል ግዴታ አለብሽ። ቢኮዝ ያንቺ ንብረት እዛ ቤት ተቀምጧል። ንብረትሽን እየጠበቀችልሽ ነው። አሁን እኮ ልንገርሽ፣ ሻንጣውን አታወጪም አትወስጂም። ሻንጣው ይቅር ብዬ እንዳልተወው ያስገባውሽ እኔ ስለሆንኩኝ የግዴታ አሲዝሻለሁ ስትለኝ እኔ ከምታሲዘኝ አገር መግባት ስለማልፈልግ ብዬ ሻንጣው እዛው እንዳለ ቤት ክራይ መክፈል ከፈልኩ። እረፍት ሳልወጣ እረፍት እኮ አልወጣም አቡዬ። ሻንጣው ለተውና ይኸውልሽ ካልሆነ ቤት ክራይ መክፈል መጨረሻ ላይ ተውኩት። በቃ ሻንጣው ከናካቴው መተው ቤት ክራይ አልከፍልም አልኩኝ። እሱን ስተው እኮ አሁንም አሲዝሻለሁ እያለችኝ ነው እኮ ነው አቡዬ። ለዛ ነው እኛ ድምጽ የምንሆንሽ አሲዝሻለሁ ስላለችው አምባገነንነቷ እንጂ ስለከፈልሽ የቤት ክራይ ሻንጣውን ካልፈለግሽው ሻንጣሽን ባትፈልጊ 7 ወር ሙሉ አትከፊም ነበር። በየወሩ 20 ዲናር ቃልሽ እንዳትቀይሪ። ለምን ላይቭ ሪከርዱ ይቀመጣል። እንደገና እኔ ላይቭ ዳይሬክት ቱ ዩቲዩብ ስለሚተላለፍ እዚሁ ወደኋላ እያረክቱ ላይ መስማት እንችላለን። በየወሩ ትከፊ ነበረ። መጨረሻ ላይ በቃኝ ከዚህ በኋላ እኔ ኢጃዛ ቤት ስትይ አይደል 15 ቀን ሲቀረው ስነግራት ብለሻል። ቃልሽ እንዳይቀየር እንደገባሽ ያልሽው 15 ቀን ሲቀረው ከዚህ በኋላ እኔ ኢጃዛ ቤት አልፈልግም፣ የቤት ክራይ አልከፍልም ስትያት ወደሽ ነው ማትከፊው። 15 ቀን ሲቀረው ነው የቀረሽኝ የነገርሽኝ ትከፊያለሽ አለችሽ። አይ ቲንክ የዛን ወር ብቻ 15 ቀን ሲቀረው ስለተናገርሽ ከአንድ ወር በፊት ለምን 6ኛውን እንደከፈልሽ 6ኛውን የቤት ኪራይ ስትከፊ ከዚህ በኋላ አልከፍልም ጨርሻለሁ፣ አቁሜያለሁ፣ ኢጃዛ ቤት አቁሜያለሁ፣ መጥቼ ሻንጣዬን ወስዳለሁ ብለሽ 6ኛውን የቤት ኪራይ ስትከፊ ሻንጣሽን መውሰድ ነበረብሽ። ሻንጣሽን አንስተሽ ይኸው የቤት ኪራይ ከዚህ በኋላ የለውም ነው ማለት ያለብሽ። አንቺ ግን 15 ቀን ሲቀረው ሊያልቅ ወሩ 15 ቀን ሲቀረው በራስሽ ቃል መሰረት ስትነግሪያት አታቆሚም፣ እኔ ጋር ትቀጥያለሽ፣ የቤት ኪራይ ትከፍያለሽ አለች። እዚህ ጋር መብት አለሽ ማቆም፣ ግን በ15ኛው ቀን ሳይሆን እስከ 30 ተጨርሽና የዚህን ወር ትከፊና ሻንጣሽን ትወስጃለሽ። በ15ም ቢሆን የ15 ቀኗን በ30 ታስቦ ከፍለሽ ሻንጣሽን ትወስጃለሽ። ሻንጣሽ እዛው እያለ የቤት ኪራይ ማቆም አትችይም፣ ካለበዛ ሻንጣሽ አይሰጥሽም። እሺ ሀቡዬ ቆይ አንዴ፣ አሁን ሴትዮዋ ቤት እንሂድ እያለችኝ ነው። ሰው ውጭ ላይ እየጠበቀችኝ ነው። እቤት 30 ደቂቃ ይቀረናል ቤት ለመድረስ ማለት ነው። እዛ ስገባ ልግባ፣ እሷም ከመጣች ትምጣና ፊት ለፊት እንነጋገር። እሺ አንቺ ዛሬ የሃይማኖቶች ቀን ነው እንዴ? እሺ ሃይሚ፣ እሷም ሃይማኖት እሷም ሃይማኖት። ሌላኛዋ ሃይሚ የባህሬኗ ሃይሚ እንትን እስክትል አንቺኛዋ ቀጥ። እሺ ሀቡዬ አመሰግናለሁ። እኔ ሳውዲ ነኝና 1 ዓመት ከ4 ወሬ ነው ከመጣው ማለት ነው። እሺ እና የ3 ወር ደሞዝ አለበት ሰውዬ። ከዚህ በፊት ደሞዝ ይዞብኝ አያውቅምና በአሁኑ ይዞብኛል እና እንዲሰጠኝ ብዬ ግዴታም ስለነበር ስላላወጣልኝ ባንክ እንትን እንዲያወጣልኝና በባንክ ደሞዝ እንዲያስገባልኝ ጠይቄው ነበር።
እና ኢቃማሽ ጊዜው እንትን ስላለበት ማሳደስ አለብሽ እና የምታሳድሽው አንቺ ነሽ ብሎኛል። እና እኔ ነኝ ማሳድሰው ወይ? ይሄንን ጥያቄ ልጠይቅሽ ነበር የገባሁት። ኮንትራት ነሽ? ኮንትራት ነኝ። አዎ ኮንትራት ነኝ። እነሱን ያመጡሽ ጣለብ ነሽ? ራሳቸውን ያመጡኝ። አዎ ራሳቸውን ያመጡኝ። ታዲያ እነሱ ናቸው ኢቃማሽ። ደግሞ ገና ከ4 ወር ምን አይነት ኢቃማ ነው የሚታደሰው? 2 ዓመት አለ እንደ ኢቃማ። እኔ አላቅም። ጠየቅኩትኝ። ስጠይቀው ጭራሽ ፓስፖርቴ አሁን የሚያልቀው ጳጉሜ ላይ ነው እና ፓስፖርትሽንም ሲለኝ ፓስፖርት እኮ ገና 7 ወር ምናምን አለው ስለው 6 ወር ሲቀራው ነው የሚታደሰው ፓስፖርቱም አለኝ። እና ምናልባት አላቅም ገንዘብ እጁ ላይ ስላለም ከሆነ ብዬ አልኩ። ከ6 ወር በላይ ያለው ፓስፖርት አይታደስም። ከ6 ወር ጀምሮ ነው ፓስፖርት የሚታደሰው። 6 ወር ኤክስፓየርድ ከቀረው አፕላይ ማድረግ ይቻላል። ግን ቢሮ ነው ያመጣሽ? መክተብ አለሽ? አዎ በቢሮ ነው ያመጣኝ። አዎ ቢሮሽን ጠይቄ ማሪ ቢሮሽን ይደርሽ። ሰዎቹ ናቸው ኢቃማሽን። ደግሞ በ4 ወር የሚታደስ ኢቃማ የለም። ኢቃማ መሰራት ነው ማታደስ። ተሳስተሽ እንዳይወጥ አለኝ እንደመጣውማ አስመርምረውኝ ምናምን አሰርተውልኛል አለኝ። ከዛ ከተሰራ 2 ዓመት ወይ 1 ዓመት ነው የሚቆየው። በ3 ወር አያልቅም ኢቃማ። በ3 ወር የሚታደስ ኢቃማ የለም። እሺ እኔ እኮ አሁን ብሩን በባንክ እንዲያስገባልኝ ስለው የባንኩን ቡክ ለማስከፈት ወይም በባንክ እኔ ላንች በየወሩ ደሞዝ ለማስገባት ግዴታ ኢቃማሽ መታደስ አለበት አለኝ ብሎ ሳይንስ የለም። ተሳስተሻል ወይ አረብኛ አልገባሽም። ቢሮሽ ደውይና ቢሮሽና ሰውዬሽ ያወሩ። አንቺ አረብኛ ስላልገባሽ ነው። ኢቃማ ከተሰራልሽ በ3 ወር የሚታደስ ኢቃማ የለም። ኦልሬዲ ተሰርቶልኛል እያልሽ ነው። ከተሰራልሽ የምን ኢቃማ ነው የሚታደሰው ማሪ? በ3 ወር 3 ወር ነው ከመጣው እያልሽ ነው። 3 ወር ነው። አንድ ዓመት ከ4 ወር እና ከ3 ወር በፊት አሰሩልኝ የምትይው ምንድን ነው? 1 ዓመት ከ4 ወርሽ ከሆነ ኢቃማሽ ሊያልቅ 8 ወር ይቀረዋል። 1 ዓመት ከ4 ወር ነው ከመጣው ያልኩሽ አቡዬ። ደሞዝ አለኝ ከዚህ በፊት ቦር ነው የሚሰጠኝ፣ በእጄ ነው የሚሰጠኝ። እና አሁን ቡክ እንዲያወጣልኝ ወይም በባንክ ደሞዝ እንዲያስገባልኝ ማለት ነው። በእጄ ገንዘብ መቀበል ስላልፈለኩ እንደዛ ብዬ ስጠይቀው ያንን ለማድረግ ግዴታ ኢቃማሽን ማሳደስ አለብሽ እና የምታሳድሹ ደግሞ አንቺ ነሽ ብሎ አለኝ። ለዛ ነው የጠየቅኩሽ። ነው አይደለም? ይኸውልሽ ኢቃማ 2 ዓመት ነው። ስለዚህ አንቺ 1 ዓመት ከ4 ወርሽ ከሆነ እንደመጣሽ ካሰሩልሽ ወይ 3 ወር ቆይተው ካሰሩልሽ ኢቃማሽ ከ1 ከ4 ወር ላይ 3 ወር ገና 1 ዓመት ከ1 ወሩ ነው። እንዴት ነው ኢቃማ ገና በ1 ከ1 ወሩ የሚያልቀው? አያልቅም እኮ ኢቃማ በዚህ ፍጥነት። ምናልባት አንቺ የአረብኛ አለመግባባት ከሆነ ቢሮሽ ደውይና ኤጀንሲሽ ባባን ያናግሩት። እሺ ሌላ ነገር ይቃቸዋለሁ። ደግሞ ቡክ የሚባል ነገር ውጭ ሀገር የለም። የኢትዮጵያ ቋንቋ ነው። ቡክ አካውንት ነው የሚከፍትልሽ። አካውንት ይከፍትልሽ እና በየወሩ ሳላሪሽ በአካውንትሽ ይወርዳል። አንዳንቺ መሴጅ ይገባልሻል ማለት ነው ሲወርድ። ስለዚህ ሰውዬሽን ቢሮሽ ያናግረውና ቢሮሽ ያስረዳሽ በደንብ። ኦኬ አረብኛ አለመግባባት ዓመት ከ4 ወር ኢቃማ አያልቅም አለኝ። ግን በባንክ ገንዘብ እኔ ላንቺ ትራንስፈር ማድረግ የምችለው ነገር የሚያልቅልሽ ኢቃማ ሲታደስ ነው። አዎ ደጋግመሽ አንድ አይነት ነገር ከምትነግሪኝ ቢሮሽ ደዊና ከባባ ጋር አገናኛቸውና ቢሮሽ እና ባባ ያወሩና ይግባቡና ከዛ ይተረጉሙልሻል። ቢሮሽ ያስረዱሻል። ስላልተግባቡ እሺ ማለት እሺ። በጣም ነው የማመሰግነው። እግዚአብሔር ያክብርልን።